ኤቲስትም ፓጋንም ሆኜ ነበር፣ ኢሉሚናቲ አባልም ሆኜ ነበር። ሃይማኖት የለሽ ሆኖ በስተርጅና አባባ ተስፋዬ አስማት እንደዚህ ትርኢት ያሳዩ ነበር። ደብተራም እንደሆኑ ተናግረዋል ራሳቸው። 50 ዓመት ብሎ ሃይማኖት የለውም የሰው አንተ እያልኩ ማወራው ካቀራረብ ነው። ሽናሻ ሄደው እዚህ ጋር እንትን ይላሉ፣ ይነቀሳሉ፣ ከጀርባም ይነቀሳሉ። ወደ 5 ቦታ ነው የምንነቀሰው አለ። ምንም ማድረግ አልችልም። አውቶቡስ ውስጥ እጄን ከትቼ ዘሬን አፈሳለሁ፣ ከዛ ይለቀኛል። ሰላም ተይለውላችሁ ይድረስ። ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። በዛሬ ቪዲዮአችን ስለ ትሪክ እና ስለ ማጂክ በደንብ እናያለን። ትሪክ ወይም ደግሞ ማጭበርበር የሚባለው እኛን ትሪክ የሚያደርገን ወይም የሚያጭበረብረን ሰው መጀመሪያ በደንብ ተዘጋጅቶበት በኮፍያው ሊሆን ይችላል፣ በልብሱ ውስጥም ሊሆን ይችላል፣ የተለያዩ ማቴሪያሎችን ቁማር መጫወቻ ካርዶችንም ሊሆን ይችላል። እነዚህን በመጠቀም ማጂክ የሚመስሉ ማታለሎችን በተለያዩ ሚዲያዎችና በተለያዩ የአደባባይ ፕሮግራሞች ላይ ታዝበናል። ይሄኛው የትሪክ አይነት ራስን በማለማመድና ደጋግሞ ይሄን ነገር በመለማመድ የሚመጣ የልምምድ ውጤት ሲሆን፣ ሌላኛው ደግሞ ማጂክ ወይም ደግሞ ምትሃት ይባላል። ይሄኛው ማጂክ ወይም ምትሃት የሚባለው ብዙዎቻችን አላስተዋልንም ይሆናል እንጂ በልጅነታችንም ሆነ በትምህርት ቤት ህይወታችን እንደዚህ አይነት ነገሮችን አስተናግደናል ወይም ደግሞ አይተናል። ድሮ ህፃናት በነበርንበት ሰዓት በየትምህርት ቤቱ ህፃናትን ለማጫወት ተብሎ እንደዚህ አይነት ልምምድ የሚለማመዱ ሰዎችን ገንዘብ በመክፈልና በመጋበዝ ወደ ትምህርት ቤቶቻችን ይመጡ ነበረ። ለማስታወስ ያክል ደረታቸው ላይ ሙቀጫ የሚያስወቅጡ፣ ምላጭ የሚበሉ፣ በአፋቸው እሳት የሚተፉ ሰዎች አላያችሁም ነበር? አዎ፣ እነሱ ምትሃተኛ ወይንም ማጂሽያን ይባላሉ። እነዚህ ምትሃተኞች ወይም ማጂሽያን ትሪክ ከሚሰሩ ሰዎች የሚለዩት ምትሃት ወይም ማጂክ የሚሰሩ ሰዎች ይሄን ጥበብ ወይም ይሄን ማታለል የሚያገኙት ከርኩሳን መናፍስት ጋር በመተባበርና እርኩሳን መናፍስትን በመዋረስ ነው። ለዚህ ምሳሌ እንዲሆንን በልጅነታችን ያሳደጉን፣ የመከሩን፣ የገሰጹን አባታችን አባባ ተስፋዬ ይገኙበታል። በልጅነታችን አባባ ተስፋዬ በቴሌቪዥን ስናያቸው፣ አንዳንድ ፕሮግራሞችም ላይ በልጅነታችን ተገኝተን ስናያቸው ትሪክ የሚመስሉ ምትሃቶችን ያሳዩን ነበረ። አባታችን አባባ ተስፋዬ በዘመናቸው በነበሩበት ጊዜ በአንዳንድ ቃለመጠይቅ ፕሮግራሞች ላይ የቤተ ክህነት ሰው እንደነበሩና አንዳንድ ጥበቦችን ያውቁ እንደነበረ በተደጋጋሚ ሲናገሩ ሰምተናቸዋል። ይሄ የማጂክ ወይንም የምትሃት ነገር በሳቸው በአባታችን በአባባ ተስፋዬ ብቻ አይደለም የሚቆመው። አሁን ባለንበት በዘመናችን አንድ ወጣት አለ ቹቻ የሚባል። ይህንንም ወንድማችንን ብታዩት ትሪክና ማጂክን በመቀላቀል የሚጠቀምና ምትሃትን የሚያሳይ ወንድማችን ነው። በራሱ የዩቱብ ቻናልም ላይ ሆነ በተለያዩ ፕሮግራሞች ላይ እንዲያውም በቅርቡ አባይ ቲቪ ላይ ተገኝቶ የተለያዩ ምትሃቶችን ሲያሳይ ነበረ። ትሪክ የማይመስሉ በልምምድ የተገኙ የማይመስሉ ከሆነ ቦታ ቆሞ ሙዝ ልጦ ከበላ በኋላ የሰዎች ደረት ኪስ ውስጥ ያ ልጦ የበላውን ሙዝ ፈልጎ ማግኘት፣ እንደዚህ አይነት የመሳሰሉ ምትሃቶችን በተደጋጋሚ ያሳይ ነበረ። ይህ ወንድማችን በዚህ ብቻ አይደለም ያቆመው። በአንድ አጋጣሚ አንድ ፖድካስት ላይ ቀርቦ የተናገረው ነገር ነበረ እጅግ በጣም ያስደነገጠኝ። 5 ኪሎ ቅድስተ ማርያም ቤተክርስቲያን አካባቢ ወቅ በማደርግበት ሰዓት አንድ የመነኩሴ ልብስ የለበሱ አባት ወደ እኔ ጠጋ ብለው የተማርከውን ጥበብ አስተምረኝ፣ አዋርሰኝና እኔ ጋር ያለውን ጥበብ አስተምርሃለሁ፣ አዋርሳለሁ ብለው አስደነገጡኝ። እኔም መልሼ ኤኮ በልምምድ የሚመጣ ነው ማጂክ አይደለም ብዬ አለፍኳቸው ብሎ እንደዋዛ ያለፋትን ነገር አረሳትም። በዚህ አጋጣሚ እህት ወንድሞቼ፣ በልጅነታችሁም ሆነ አዋቂ ከሆናችሁ በኋላ የምትሃትና የማጂክ ፕሮግራም ላይ የተሳተፋችሁ ሰዎች ራሳችሁን በጸበል ብትፈትሹ መልካም ነው። ቪዲዮን እስከ መጨረሻ ይዩት። ሰብስክራይብ ማድረጋችሁን አትርሱ። ራሳችሁ ጠብቁ መልእክቴ ነው። ሚስማር ነው የሚበላው። በሚዛን አስለክቶ ሩብ ኪሎ ሚስማር መዝኝልኝ ብሎ ሚስማሩ ነው የሚበላው። ተመልከቱ፣ እያነሳ ያጭደዋል። ይሄንን ባለፈው ከምላጭ ከበላው ደብተራ ጋር አገናኙት። አንድ አይነት ነው። ቁርጥምጥም አድርጎ ነው የሚበላው። ተመልከቱ፣ ሚስማር ነው። ጥርሱ ምን አይነት ቢሆን ነው? አላዩ ላይ የተዋረሰው አጋንንት ምን አይነት ነው? እንዴትስ ብረትን የሚያክል ነገር መቆርጠም ቻለ ስትሉ፣ ሰው ብቻውን ይሄን ያደርገዋል ወይ? ሰው ብቻውን ይሄን ነገር ሊፈጽመው ይችላል ወይ? አይችልም። ከተዋረሰው መንፈስ ጋር ነው። ግን እንደዚህ ካሳየ በኋላ ይሄን ሚስማር ከበላ በኋላ አንደኛ ህይወቱ ምን ይመስላል? አንጀቱስ እንዴት ነው የሚሆነው? ብረቱ ወደ አንጀቱ ሲገባ። ሁለተኛ ነገር ደግሞ ጥቅሙ ምንድን ነው? ትርኢት አሳይቶ ዋው የሚገርም ነው ብረቱን በላው ከሚለው ውጪ ሌላ ምን ነው ጥቅሙ? ይሄ ደግሞ የፈረንጅ ነው፣ ያኛው አፍሪካ ነው። ፈረንጅ ነው ሚስማር የሚበላው። ተመልከቱት፣ ቁርጥምጥም አድርጎ ነው የሚበላው እና ይሄንን ሚስማር እየበሉ የሚያሳዩትን ትርኢት ማለት ነው። የሚያሳዩትን ትርኢት እንደ አንድ መወራረጃ፣ እንደ መፎካከሪያ፣ እንደ ገንዘብ ማግኛ አድርገው ተጠቅሞት ይሆናል። ግን
ያለምንም መንፈስ መዋረስ ይሄ ነገር አይሆንም። ባለፈው እንደተናገረ ወንድማችን ገጠሜ ሊያቀርቡት ወንድማችን ያለምንም መንፈስ መዋረስ አይሆንም። እንዲሁ በተፈጥሮ ብቻ ሊያደርጉት አይችሉም። ግን የተዋረሱት መንፈስስ እንደሚስማሩ እንደሚቆረጣጥሙት ሚስማሩ እነሱንስ እንደዚህ እንደማያደርጋቸው ምንድነው ዋስትናቸው? ቁርጥምጥም አድርጎ ወደ ሲኦል በልቶን የሚጨርሳቸው ወደ ሲኦል የሚከታቸው ቀላል አማርኛ አይደለም የምናገረው። ይሄንን ህይወት በተግባር እየኖሩት ነው። ሲኦልን እዚሁ እየኖሩት ነው። ችሎታ ነው። በሰው ፊት በካሜራ ፊት አንዴ ነው የሚቀረጸው። ማታ ወደ ቤቱ ሲገባ ካሜራ ፊት 5 ደቂቃ ቆይቶ ሊሆን ይችላል፣ 1 ሰዓት ቆይቶ ሊሆን ይችላል፣ ኢንተርቪው ተደርጎ ሊሆን ይችላል። ከዛ በኋላ ያለው ኖርማሊ ከካሜራ ውጭ ያለው ላይፍ ከመድረክ በስተጀርባ ያለው ህይወቱ ምን ይመስላል? ማታ ሲመሽኛ ስንተኛ ወይም ደግሞ ኖርማሊ ብቻውን ሲሆን ምንድነው የሚያቀርበው ግብር? ህይወቱ ምን ይመስላል የሚለው ነገር ገምቱ እስቲ፣ ኢማጂን አድርጉ፣ ጻፉት እስቲ። እንደዚህ አይነት ሰዎች ይሄን የሚያደርጉ ሰዎች ኖርማል ናቸው ወይ? ጤነኛ ናቸው ወይ? ምን አይነት መስዋዕትስ ሊያቀርቡ ይችላሉ ለሰይጣን? ይሄን ነገር ሲያደርጉ ተፈጥሮ ይሄን አትፈቅድላቸው አይደለም። ይሄን ቆሎ እንኳን ስትቆረጥሙ እያላቸው በጣም እኮ ከባድ የሚሆነው አይደል? ጥሬ ቆሎ እንኳን ስትቆረጥሙ ከባድ ነው። እና ይሄ በመጀመሪያ የመጣው ደግሞ በማን ነው የሚለው ነገር ደግሞ እኒህ አሁን ምላጭ መቆርጠም፣ ጠርሙስ መብላት፣ ሚስማር መብላት፣ የተለያዩ ነገሮችን በልቶ ማሳየት፣ መርፌ በዚህ አስገብቶ በዚህ ማውጣት ባለፉት ሳምንታት በተደጋጋሚ እያሳየኋችሁ ነው ያለሁት። እነዚህ ነገሮች ማድረግ ምንም እንኳን ለመወራረድ ቢሆንም እና አሃቤ ብለው ወደ ራሳቸው አስገብተው መንፈሱን ተዋርሰው ለሰዎች ትሪት ማሳየትን ያስተማሩት ማናቸው? ደብተራዎች ናቸው። ስር ማሽቀጠል በጣሾች፣ አስማተኞች፣ ተዋርሶ የሚወርሱ እነሱ ናቸው ያስተማሩት ህዝቡ። ከዛ እኔ ማድረጋለሁ እኔም እችላለሁ ይላል። ድሮ አስታውሳለሁ አብዮት ትምህርት ቤት ተማሪ ሆኜ እዚህ ለሞቴል ጋር አብዮት ትምህርት ቤት ተምሬያለሁ እና ታውቁታላችሁ። አብዮት ወይም አጼ ገላውዲዮስ ይባላል። አብራችሁኝ የተማራችሁ ሰዎች ኮሜንት ብታደርጉልኝ ደስ ይለኛል። እዛ ሰርከስ እናሳይ ብሎ ይመጣሉ። አንዳንድ ሰርከስ የሚያሳዩ በየትምህርት ቤቱ እየዞሩ ሰርከስ ያሳያሉና ትልቅ ብሎኬት ሆዱ ላይ አስቀምጦ በመዶሻ ይመታል። ያው ብሎኬት ቀላል ነው። እንደገናም ደግሞ ሙቀጫ ሆዱ ላይ አስቀምጦ ከላይ ለጌሾ ወቀጣ ማንም ሰው አይመጣ እየተባለ ምን ይላል? ይጨፍራሉ። ወይም ደግሞ ሆዱ ላይ በሙቀጫ ይወቅጣሉ። እሳት ነዳጅ አፍ ውስጥ አድርጎ እፍ እያለ እሳት ያሳይ ነበረ። የተለያዩ ትርኢቶችን ያሳያሉ። አፈር ይቅም ነበረ። ሰውነቱ ላይ እሳት ነዳጅ ደፍቶ እሳት ይለኩስና ከዛ በኋላ ደግሞ እሳቱን ያጠፈዋል እና የተለያዩ ትርኢቶችን ያሳዩን ነበረ። ትሪክ ነው ወይም ችሎታ ነው፣ ስልጠና ነው የሚመስለው ወቅቱ። አሁን ግን እንደዚህ ያደርጉ የነበሩ ሰዎችን በአካል ሳገኛቸው፣ ጸበል ላይ በእጃቸው በሰንሰለት ታስሮ ደግሞ ሲጠመቁ ሳገኛቸው ደግሞ ምን እንደሚፈጠር አስቡ። ሄድኩኝ ጸበል ቦታ ላይ በሚገርም መልኩ እኔ እንግዳ ለመጠየቅ ወይም ደግሞ ሰው ለመጠየቅ ነው የሄድኩት፣ ጸበልተኛ ለመጠየቅ እና ይሄ ሰውዬ ድሮ ሰርከስ ሲሰራ የነበረ ሰው ነው። በየትምህርት ቤቱ እየዞረ እንደዚህ ያሳይ ነበረ እና አሁን ደግሞ የሚጮኸው ደግሞ እንደዚህ እያለ እየጮኸ ነው ብሎ ነገሩኝ። ምንድን ነው ብዬ እስቲ ሄጄ ቀስ ብዬ ኢንተርቪው ለማድረግ ስሞክር በጣም ምራቁን ይተፋል። ኖርማል አይደለም። አይ ኖርማል የሚሆነው ከቀኑ 9 ሰዓት ጀምሮ እስከ 11 ሰዓት ወይም ደግሞ እስከ ማታ ድረስ ትንሽ ኖርማል ይሆናል። በዛ ሰዓት አናግረዋለኝ። ከዛ ቀርቤ ሳናግረው በጣም የሚያስደንቀው በእውነት አንደኛ ምንም አይነት ሰውነቴ ላይ ጉዳት እንዳይደርስ መንፈስ ተዋርሻለሁ አለ። አንድ በሉ ይሄ መንፈስ ብቻውን 80 ነው አለ፣ ምንም ጉዳት እንዳይደርስብኝ። ሁለተኛ ደግሞ እያንዳንዱ ችሎታ የተለያዩ መናፍስቶች ናቸው የሚሰሩት አለ። የተለያዩ መናፍስቶች በቢላ ራሴን እቆርጣለሁ፣ ሰውነቴ ግን አይቆረጥም አለ እና ምናልባት ሜርኩሪ የሚባለውን ነገር ቀይ ሜርኩሪ የሚባለውን ሲውጡ ወይም በእጃቸው ሜርኩሪ የሚባለውን ሲይዙት ፀጉራቸውንም በመቀስ ቢቆርጡት በመላጭ ቢወጉም ምንም ቢሉም አይወጉምና ይከላከላል ይባላል። እንደዛ ይሆን ስለው ጊዜ እንደዛ ተብዬ ሜርኩሪ ፍለጋ ዞሬ ጅብ በልቶኝ ይኸው ታፋይን ተመልከተው ብሎ ከኋላው ባት የሚባለው አለ እሱ ዘንጥሎለታል። የዛሬ 30 ምናምን ዓመት ሜርኩሪ ፍለጋ ሄጄ ዋሻ ውስጥ ግቡ ተብሎ መንፈስ እንዳይተናኮል ተብሎ ቅጠል ይዘው ነው የሚገቡት። ሰይጣን እንዳይተናኮል ተብሎ የሆነ ቅጠል ይዘው ይገባሉ ዋሻ ውስጥ። ከዛ ሜርኩሪውን ለማውጣት ምናምን ብዙ ነገር ያደርጋሉ። ተውት፣ እዛ ውስጥ አልገባም። ከዛ ግን በጅብ ተበልቼ ነው የወጣሁት። እንዲያውም አምልጬው ነው የወጣሁት። ስመታ ወደኋላ ከቦጨቀኝ በኋላ ወደኋላ ስረግጠው ተንከባሎ ወደቀ። ከኋላ ሌላ ገደል አለ
ከዋሻ ውስጥ ሌላ ገደል አለና እሱ ከዛ ከገደል እስከሚወጣ በዋጣው እስከሚወጣ እኔ ወጥቼ ዋሻውን በትልቅ ድንጋይ ዘግቼው ሮጬ አመለጥኩኝ። ደሜን እያዘራሁ ነው የሚለው። ያ ምንድነው የደም ግብር ያገኘው መንፈስ ነው። ይሄ ሰርከስ ያሳይ የነበረ ሰው እንግዲህ እኔም ተማሪ በነበርኩበት ሰዓት ያሳይ ነበር። አብዮት ትምህርት ቤት ታውቀዋለህ? አጼ ገላውዲዮስ እንደዚህ የሚባል ለሞቴል ጋር ስለዚህ እኔ ያላሳየሁበት ትምህርት ቤት የለም ያለኝ። ስለዚህ መጥቼ ሊሆን ይችላል ነው ያለው። ስፖንሰር የሚሆኑኝ ትራንስፖርቱንም እቃውን የሚጭኑልኝ ሌሎች ናቸው። እኔን የሚያጓጉዙኝ ይከፍሉኛል፣ በችሎታ ይከፈለኛል። ግን እኔ አይደለሁም ዋናው ማለት እኔ በራሴ ሙያ እኔ ራሴ አይደለሁም ተደራጅቼ የምንቀሳቀሰው፣ ሌሎች ናቸው የሚያንቀሳቅሱኝ። እኔ ሌላም አስማተኛ 5-6 የሆኑ ሰርከስ የሚሰሩ አስማተኞችና ትሪከሮችን ይዘው ይሽከረከራሉ። አበሻዎች ኢትዮጵያ ውስጥ እኮ ነው የምላችሁ። እና ምን አድርገሃል ስለው የኔ በጣም ይለይ ነበረ እና አንተን የማይቻለውን ነገር የምትችለው ይሄ ከባድ ነገር ነውና አንተን የምንፈልገው ብሎ እኔን ነበረ በደንብ አድርገው። በወቅቱ እንግዲህ አንድ ሰው 10,000 ብር ሲከፈለው ያኔ የዛሬ 30 ዓመት በጣም ብዙ ብር ነው። በጣም ብዙ ብር ነው 10,000 ብር። እና ለእያንዳንዱ ችሎታዬ በስለት ሰውነቴን ለምቆርጥበት ለእያንዳንዱ ነገር ዋጋ ይከፈለኛል። እንደገናም ደግሞ አጋንንት ተዋርሻለሁ ነው ያለው እንዳልጎዳ። ሽናሻ ሄደው እዚህ ጋር እንትን ይላሉ፣ ይነቀሳሉ፣ ከጀርባም ይነቀሳሉ። ወደ 5 ቦታ ነው የምንነቀሰው አለ። ሀፍረተ ስጋው ላይ ራሱ ተነቅሷል። ሀፍረተ ስጋው ብልቱ ላይ ማለት ነው ተነቅሷል። ያንን ያደረከው ለምንድነው ስለው ጊዜ በመላው ሰውነቴ ላይ ስሜታዊ በመሆንባቸው እንትን አካላቴ ላይ በሙሉ ንቅሳት የተነቀስኩት አጋንንት ቦታ እንዲይዙልኝ ነው። ይሄ ደግሞ ተነግሮኛል አለ እና ሃይማኖተኛ የሆንኩት የዛሬ 2 ዓመት ነው አለ። እድሜ የ16 ዓመት ልጅ ከሆንኩ ጊዜ ጀምሮ የዛሬ 2 ዓመት ድረስ ያ ማለት እንግዲህ 48 49 ዓመት 50 ዓመት በሉት 50 ዓመት ብሎ ሃይማኖት የለውም የሰው። አንተ እያልኩ ማወራው ካቀራረብ ነው፣ በጣም ስለተቀራረበን ነው። ግን በሚገርመው ነገር ትልቅ ሰው ነው እንግዲህ 50 ዓመት ትልቅ ሰው ነው፣ አንቱ የሚባል ሰው ነው አይደል? እሺ እንዴት እንደዚህ ነገር ውስጥ ገባ ቻልክ ሲባል አባቴ ነው ያለማመደኝ። አባቴ ምንድነው ስለው ደብተራ ነው ያለኝ። ስለዚህ ለምንድን ነው ይሄን ያልኩት ስለው ያኔ ጥበብ ነው እያለ ነበረ ሲያሳየኝ የነበረው። አሁን ግን ይኸው እዚህ በሰንሰለት ታስሬ ልክ በምጠመቅበት ሰዓት መጥተህ ብታየኝ አለ እኔ ቪዲዮን አይቼው እኔ አይደለሁም ያልኩት አለ። ልክ በሚጠመቅበት ሰዓት እንደ ሸረሪት ግድግዳ ላይ ይሄዳል። እንግዲህ እኔ ዘፍላይ የሚል ፊልም አይቻለሁ። ዘፍላይ ቆይቷል፣ የዛሬ ስንት ዓመት ነው፣ በጣም የቆየ ፊልም ነው። እንደ ዝንብ እንደ ሸረሪት በግድግዳ ላይ ይሄዳል። በሰንሰለት ታስሮ እኮ ነው። በጣም ከባድ መንፈስ የተዋረሰው እና ባህር ዳርቻ ላይ ይዞኝ ሄዶ በእግራችሁ መሄድ መምጣት ያለባችሁ ብሎ መንፈሱ ነግሯቸው በእግራቸው ነው የት ድረስ የሄዱት? ባህር ዳርቻ ድረስ። የኢትዮጵያን ከአዲስ አበባ ወጥተው የሆነ ክፍለ ሀገር ሄደው ከዛ በኋላ 7 ቀን መቆየት አለባቸው። ከዛ አሁን ስትመጡ ሁሉ አብሬያችሁ ነበርኩኝ ነው የሚለን። ያ ጥበብ አብሬ የተከተልኳችሁ ነው የሚለን ጥበብ ነው የሚለው እሱ። እንግዲህ በኋላ አጋንንት መሆኑን የተረዳሁት እንግዲህ የመምህር ግርማ ቪዲዮ ስመለከት፣ የሚያጠምቁ አባቶችን ቪዲዮ ስመለከት ወደ ጸበል ውሰዱኝ ባካችሁ አባቴ መጥፎ ነገር ነው ያዋረሰኝ ብዬ የነቃሁት የዛሬ 2 ዓመት ነው። ኤቲስትም ፓጋንም ሆኜ ነበረ፣ ኢሉሚናቲ አባልም ሆኜ ነበረ። ያልገባሁበት ቦታ የለም አለ። ሃይማኖት የለሽ ሆኖ በስተርጅና አስቡት። ሰውነቱን በሰንሰለት እየገረፈ ደም እያደማላቸው ለምን እንደሚገርፈው አያውቅም። ወይ ባህታዊ አይደለም ወይ መቁጠሪያ ይዞ ራሱን ስጋውን የሚገራ ሃይማኖተኛ ሆኖ አይደለም። በጣም ከባድ በሆነ ሰንሰለት ጀርባውን ያደማ ነበረ እና ደሙ ሲደማ ተንፈስ ይላል። ደሙ ሲፈስ የሆነ ቅልል ይለኛል አለ። ያ ማለት ግብሩን ሲያገኝ መንፈሱ መቆጥቆጡን ያቆማል ማለት ነው። ይወሰውሰዋል አይደል? አምጣ ሂድ ብላ ጠጣ ሂድ እንደዚህ አድርግ ይጨቀጭቀዋል። ልክ ሲጋራውን ሲያጨስለት ወይ ጫት ሲቅምለት ወይ ደሙን ሲያፈስለት ወይ የሆነ ግብሩን ሲሰጠው በቃ አንድ ልጅ አለ ግሎስ የሚፈጽም በቃ በጣም ቅዥቅዥ አውቶቡስ ውስጥ ቅዥቅዥ ያደርገኛል አለ። ምንም ማድረግ አልችልም። አውቶቡስ ውስጥ እጄን ከትቼ ዘሬን አፈሳለሁ። ከዛ ይለቀኛል አለ። ሰው የሳቀብኝ ጊዜ አለ፣ የታዘቡኝ ጊዜ አለ። ግብሩን ልክ ሲያገኝ ዲያብሎስ ትውት ያደርጋል። አስቡት፣ ሰው ፊት በጣም ከባድ ነው። እና እንዲህ አይነትም ሰው አግኝቼ ሰርከስ እንዴት ይሰራ አሁን ሙሉ በሙሉ ከሳልፈውስ ቃሌን አልሰጠህም ስላለኝ ነው። ገና እየተጠመቀ ነው። እግዚአብሔር ይማርህ በሉት። ገብረ ማርያም ይባላል። እግዚአብሔር ይማርህ። የእድሜውን እንግዲህ ግማሽ ዘመኑን ማለት ነው። የእድሜውን ግማሽ ዘመኑን
በጣም ረጅም ዓመት ሃይማኖት የለሽ ሆኖ የኖረውና ይሄ ጀብድ ይመስላል፣ ችሎታ ይመስላል። ግን የማታ ማታ መጨረሻ ብቻቸውን ሲኖሩ ችግር አለ ያልኳችሁ ለዚህ ነው። እኔ ሰርከሴን አሳይቼ ተማሪዎቹ ተገርመውብኝ ዛሬ ከሰዓት ትምህርት የለም ሰርከስ ታያላችሁ ተብሎ ወይም ትሪክ ወይም ትርኢት ታያላችሁ ተብሎ ተደንቀውብኝ እኔ ወደ ቤቴ ከገባው በኋላ ስቃዩን እኔ ነኝ የማውቀው ነው የሚለው። በዛው ሳምንት ውስጥ በጣም ከባድ ስቃይ ውስጥ ነው የምገባው። ግብር ለማቅረብ ሁሉ እሄዳለሁ። ማንን እንደማመልክ በደንብ አውቀዋለሁ አለ። ሰይጣን መሆኑን አውቃለሁ አለ። ግን ምን ይለኛል አባቴ አለ መጨረሻ ላይ መናፍስትን በሙሉ ውጡ ሂዱ በቃ ጨርሻለሁ ሌላ ሰው ሂዱ ስትላቸው እሺ ብሎ ይሄዳሉ ተብዬ ነው ይታዘዛሉ ተብዬ ነው የገቡት። ለዚህ ነው የነ መምህር ግርማን መጽሐፍ ሲያነብ ምን ሲል አረ ይሄ ነገር ተው ጭራሽ እንዲያውም በጣም ብዙ ተማሪዎችን በክያለሁ ነው ያለው። አስታውሳለሁ አባባ ተስፋዬ አስማት እንደዚህ ትርኢት ያሳዩ ነበረ። በፊትም የቤተ ክህነት መምህር ተማሪ እንደሆኑ ደብተራም እንደሆኑ ተናግረዋል ራሳቸው። እኔ ደብተራ ነበርኩኝ ብለዋል። እና ሙዝ ላጥ አድርገው ሙዙን በልተው ጥለውት እኔ በደንብ እሳቸው የነበሩበት ፕሮግራም ላይ ማለት ነው። ከዛ ከእድምተኛው እዛ ከተቀመጥነው መካከል አንዷ ሴት ኮቷ ውስጥ ክፍት አድርገው ሙዝ አወጡ። የበሉትን ሙዝ ማለት ነው። ልጣጩን ሙዙንም አወጡ። በጣም የደነገጠው ብዙ ሰው እና ይሄ ትሪክ ነው ሌላ መንፈሳዊ ምናምን አይደለም ብለው ተናግረዋል። ሊሆን ይችላል ትሪክ። ይሄንን ግን በትክክል ደግሞ ወደ መድረክ ይዘው ሲወጡ በምን መልክ እንደሚወጡ ደግሞ ይሄ ወንድማችን መሰከረና ትሪክም ደግሞ አለ። ሰው ጊዜ አዎ ትሪክ አለ፣ ግን መናፍስትን እንደኔ የተዋረሱ ደግሞ በጣም ብዙ አስማተኞች ደግሞ አሉን ያለው ነው። አባባ ተስፋዬ ስም እያጠፋው አይደለም፣ ግን ትሪክ የእሳቸው ትሪክ ሊሆን ይችላል። አስማታዊ ስራም እንደ ጥበብ ተጠቅመውበትም ሊሆን ይችላል። በጣም ብዙ ሰዎች ግን እንደ ጨዋታ እንደ መዝናኛ አይተውት ገብተው ከፍለው ገብተው ይዝናኑበታል። ተለክፈው ነው የሚወጡት አለ። ይለከፋሉ፣ ይስቃሉ። ተለክፈው ነው የሚወጡት። ኢቭን አንበሳ፣ ነብር፣ የተለያዩ ለማዳ የሆኑ እንስሳትን ወደ ሰርከስ ቦታ ላይ አምጥተው ከነሱ ጋር ትርኢት የሚያሳዩትም አብረዋቸው ስላላመዷቸው አይደለም፣ ወይም አብረዋቸው ስላደጉ ከአንበሳው ከነብሩ ጋር አብሮ ስላደጉ አይደለም ሰርከስ የሚያሳየው። መንፈስ እንስሳውን የሚያፈዝበት ኃይል ስላለው ነው። እንስሳውን የሚያፈዝበት ነገር አስማት ስላለው ነው ያለኝ። ይሄንን ሞክሬዋለሁ። 6 ኪሎ ሄጄ አንበሳውን በትክክል አፍዝዤው እጄ ስር አስተኝቼው በር አልተከፈተልኝም። እጄን አስገብቼ አንበሳውን ዳብሼዋለሁ አለኝ። የ6 ኪሎን አንበሳ ማለት ነው። እጄን አሾልኬ ገብቼ ዳበስ አድርገው ኧረ አንተ እጄን አውጣ ሲሉኝ ጊዜ ችግር የለውም በር አልከፍትም ስላላችሁ ነው እንጂ ሄጄ አብሬው ተኛ ነበር ብዬ ተናገርኩ ነው የሚለው። እና እንደዚህ አይነት ሰዎችም አሉ። በጣም ነው የሚያሳዝነው። እሺ ተመልከቱ እንግዲህ ምግብ አይደለም ፕሮቲን የለው ኦርጋኒክ ምንም አትሉትም፣ ለሰውነት አይጠቅምም። ካሜራ ፊት ነው ያለው። ይሄን ሚስማር መብላቱ ምናልባት ጂነስ ቡክ ላይ ሊያስመዘግበው ይችላል፣ ሪከርድ ሊሰብር ይችላል። እንደዚህ ያደረገ ሰው ከሌለ እና ሰፈራችሁ ውስጥ እንደዚህ አይነት ሰዎች ካሉ ብትመክሯቸው የእናት ያባታቸው ዛር ወይም የአባታቸው ጥበብ ነው እየተባለ የሚባለው ጠባብነትና ድንቁርና እንደሆነ ከየትም እንዳላመጡት